በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 21 አምላኬ አምላኬ ተመልከተኝ፣ ለምን ተውከኝ? የኃጢአቴ ቃል እኔን ከማዳን የራቀ ነው። አምላኬ በቀን ወደ አንተ ጮኻለሁ፣ አልሰማኸኝም። በሌሊትም በፊትህ አላሰብከኝም። በእስራኤል የተመሰገንክ አንተ ግን በቅዱሳን ትኖራለህ። አባቶቻችን አንተን አመኑ፣ አንተም አዳንሃቸው። ወደ አንተ ጮኹ ዳኑም፣ አንተንም አመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ በሰው ዘንድ የተናቅሁ በሕዝብም ዘንድ የተዋረድኩ ነኝ። የሚያዩኝ ሁሉ ይጠቃቀሱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር አመነ እርሱም ያድነው፣ ከወደደው ያድነው። አንተ ከሆድ አውጥተኸኛልና በእናቴ ጡት ሳለሁም ባንተ ታመንኩ። ከማኅፀን ጀምሮ ባንተ ላይ ተጣልኩ። ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ። ልጨነቅ ቀርቤያለሁና የሚረዳኝም የለምና ከኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትም ፍሪዳዎች ያዙኝ። ለመንጠቅ እንደሚሸምቅ አንበሳ በላዬ አፋቸውን ከፈቱ። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በሆዴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ ምላሴም በጉሮሮ የተጣጋ። ወደ ሞትም አፈር አወረድከኝ። ብዙ ውሾችም ከበቡኝ፣ የክፉዎችም ማኅበር ያዙኝ። እጆቼንም እግሮቼንም ቸነከሩኝ፣ አጥንቶቼም ሁሉ ቆጠሩ። እነርሱ አውቀው ቸል አሉኝ፣ ልብሶቼም ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ፣ እኔን ለመርዳት ተመልከት። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች እጅ። ከአንበሳ አፍ አድነኝ፣ ብቸኝነቴም ከቀንዶች እንደ አንድ ቀንድ ካለው። ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤም መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት፣ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩት። የድሃውን ልመና አልናቀምና ቸልም አላለምና፣ ፊቱን ከኔ አልመለሰምና። ነገር ግን ወደ እርሱ በጮኽኩ ጊዜ ሰማኝ። በታላቅ ጉባኤ ክብሬ ከአንተ ዘንድ ነው። እርሱን የሚፈሩት ሁሉ ስለቴን እሰጣለሁ። ችግረኞች ይበላሉ ይጠግባሉም፣ እግዚአብሔርንም የሚሹ ሁሉ ያመሰግኑታል። ልባቸው ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔር ይመለሱ። የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግሥት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ ይሰግዳሉም፣ ወደ መሬት የሚወርዱት ሁሉ በፊቱ ይሰግዳሉ። ነፍሴን ስለ እርሱ በሕይወት ትኖራለች፣ ዛሬም ይገዛላታል። የምትመጣው ትውልድ ለእግዚአብሔር ትነግረዋለች። ለሚወለደው ሕዝብ እግዚአብሔር ያደረገው ጽድቁን ይናገራሉ። መዝሙረ ዳዊት 22 እግዚአብሔር ይጠብቀኛል፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ አሳደገኝ። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጸኑኛል። በፊቴ ገበታን አዘጋጀህልኝ፣ በሚያሰቃዩኝ ሰዎች ፊት ለፊት ራሴን በዘይት ቀባህ። ጽዋህም የተትረፈረፈ ነው ያረካልም። ምሕረትህ በሕይወት ዘመኔ ሁሉ ይከተለኝ፣ በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ። መዝሙረ ዳዊት 23 ምድር በሞላዋ የእግዚአብሔር ናት፣ ዓለምም በእርሷም የሚኖሩ ሁሉ። እርሱ በባህሮች መስርቷታልና በፈሳሾችም አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በተቀደሰ ስፍራውስ ማን ይቆማል? ልቡ ንጹሕ የሆነ እጆቹም የነጹ፣ በነፍሱ ላይ ከንቱ ያልወሰደ፣ ለባልንጀራውም በሽንገላ ያልማለ፣ እርሱ ከእግዚአብሔር ዘንድ በረከትን ይቀበላል፣ ምሕረቱም ከአምላኩ ከእግዚአብሔር ዘንድ ነው። ይህች ትውልድ እርሱን ትፈልገዋለች፣ የያዕቆብ አምላክ ፊት ትፈልጋለች። እናንተ መኳንንት በሮችን ክፈቱ፣ የዘላለም ደጆች ይከፈቱ።
የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? ብርቱና ኃይል እግዚአብሔር ነው። እግዚአብሔር በጦርነት ኃይል ነው። እናንተ መኳንንት በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የኃያላን አምላክ እግዚአብሔር ነው። እርሱ የክብር ንጉሥ ነው። መዝሙረ ዳዊት 24 አቤቱ አምላኬ ወደ አንተ ነፍሴን እነሳለሁ። አቤቱ አንተን ታመንኩ፣ ለዘላለም አልፈር። ጠላቶቼ በእኔ አይሳቁብኝ። አንተን ተስፋ የሚያደርጉ አያፍሩምና በከንቱ የሚበድሉ ሁሉ ዘወትር ይፈሩ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። በእውነትህ ምራኝ አስተምረኝም። አንተ አምላኬና መድኃኒቴ ነህና ዘወትር አንተን ተስፋ አድርጌያለሁ። አቤቱ ቸርነትህን አስብ፣ ምሕረትህ ለዘላለም ነውና። የልጅነቴን ኃጢአትና ስንፍናዬን አታስብብኝ። አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ጻድቅም ነው፣ ስለዚህ የሚሳሳቱትን በመንገድ ይመራቸዋል። ለየዋሃን ፍርድን ያስተምራቸዋል፣ ለየዋሃን መንገድን ያመለክታቸዋል። እግዚአብሔር መንገድ ሁሉ ይቅርታና እውነት ነው፣ ቃል ኪዳኑንና ምስክሩን ለሚፈልጉ። አቤቱ ስለ ስምህ ብለህ ኃጢአቴን ሁሉ ይቅር በለኝ፣ ብዙ ነውና። እግዚአብሔርን የሚፈራ ሰው ማን ነው? እርሱ በሚመረጠው መንገድ ይመራዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔርን ለሚፈሩ ኃይላቸው ነው፣ የእግዚአብሔርን ስም ለሚጠሩ ነው፣ ሕጉንም ያስተምራቸዋል። ዓይኖቼ ሁል ጊዜ ወደ እግዚአብሔር ናቸው፣ እርሱ እግሮችን ከወጥመድ ያወጣቸዋልና። ፊትህን ወደ እኔ አድርግ ማረኝም፣ እኔ ብቸኛና ድሃ ነኝና። የልቤ ሐዘን ብዙ ነው፣ ከጭንቀት ያውጣኝ። ድካሜንና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ በግፍም ጥልን ጠልተውኛል። ነፍሴን ጠብቃት አድናትም፣ አንተን ታምኛለሁና ልፈር። አቤቱ አንተን ተስፋ አድርጌያለሁና የዋሃን ቅኖች ተከተሉኝ። እግዚአብሔር እስራኤልን ከመከራ ሁሉ ያድነዋል። ሶበሰቀልዎ 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 ለእግዚእነ